11,000 ተበልቼ ነበር። ለትንሽ ነው የተደረኩትና ሊንኩን ላኩልኝ። ከዛ በኋላ እኔም በሊንኩ አዲስ ስለሆንኩት እሺ ብዬ አስገባውላቸውና አብዛኛው ሰው ሲያገኘኝ የሚጠይቀኝን የኦንላይን ስራን እንዴት ጀመርክ የሚለው ጥያቄ ነው። በጣም አሪፍ ጥያቄ ነው የጠየቁኝና የሁላችሁም በዚህ መልክ ልመልስላቸውና ለመጀመሪያ ጊዜ ስለ ኦንላይን ስራ መስራት የጀመርኩት ዩኒቨርሲቲ እያለሁ ፕሪሚስ የሚባል አፕሊኬሽን አለና አንድ ጓደኛዬ አፕሊኬሽኑን ያሳየኛል። አፕሊኬሽኑ ላይ የምትጠየቁት ጥያቄዎች አሉ። ያን ጥያቄዎቹ ስትመልሱ ብሩን ይከፈልላቸዋል። ያኔ 5 ብር፣ 10 ብር፣ 2 ብር ከ50፣ 3 ብር ምናምን እያደረገ ይከፍልልኝ ነበር። ዩኒቨርሲቲ ውስጥ እያለሁ የተሰበረ አስፋልት ካለ የፎቶ አንሳ ላክላል። ያን ፎቶ አንስቼ ካለው 10 ብር፣ 15 ብር፣ 5 ብር የሚያገኝበት ጊዜ አለ። በጽሁፍ ብቻ የሚጠይቀኝን ጥያቄዎች አሉ። እነሱንም ሲመልስለት ብር ያስብልኝ ነበርና ዩኒቨርሲቲ እያለሁ ኦልሞስት አብዛኛውን የሳሙናን የካርድ አንድ እሱ ነበር ሲሸፍን የነበረው። ለልጆቹም ደግሞ ኤሌክትሮኒክ ዲጂታል ካርድ የሚሞላ አለ አይደል? ያንን የካርድ አለኝ ያልኩት እሱን እየሞላውላችሁ ብር ይቀበላችሁ ነበርና በዚህ መልክ በፕሪሚስ ጀመርኩት። ከዛ ዩኒቨርሲቲ ውስጥ ያለው የልጆችን ዶክመንት ማለት ወርዶችን ለሪሰርች የሚያስቀምጡትን ጽሁፎቻቸውን የሚያቀርቡትን ኤዲት እያደረግብላቸው ስለነበረ ከሌላ ቦታ የሚላክ ከሆነ ልጆቹ ያመጡትና እነሱ ብር ጠይቆ ነው የሚያመጡት። ያን ብር ሼር ያደርጉልኝ ነበር። ኤዲት ያደርጋለሁ። የሚያመጡ ልጆች ደግሞ ከሌላ ሲያመጡት ያ ለነሱ ብር የሚከፈልላቸው አለ። በብር ነው የሚያመጡት። ያን ብር ሼር ያደርጉልኝና እኔ ደግሞ በፒሲያቸው ኤዲት አድርጌ እሰጣቸዋለሁ። በዚህ መልክ ከዩኒቨርሲቲ ኦልሞስት ተመርቄ ስራ እያልፈለኩበት በነበረ ጊዜም በስልኬ ኤዲት እያደረኩ እንደዚህ እየሰራሁት ነበር። ከዛ በኋላ ከዩኒቨርሲቲ ሲወጣ ደግሞ ባንክ ተቀጠርኩና ከዛን ስራም ከያዝኩት በኋላ እነኚህ እንደዚህ አብረን የምንሰራ ልጆቹ ይላኩልኝ ነበርና ይሄን እያገኙ ልጆችን እያነጋገሩ ምናምን እየላኩልኝ ነበረ። ከዛ እኔም አላሳፈርኳቸውም። ባለውበት ቦታ ሆኜ ኤዲት እያደረኩላቸው የመለስኩላቸው ነበረበት። ማስተርስ ዲግሪያቸውን የሚማሩ ልጆቹን ሰራተኛ ስለሆኑት ጊዜያቸውን አባክኖ ከሚሰሩት ከፍሎ ማሰራት ነው የሚቀልላቸው። ዩኒቨርሲቲ አብዛኛው የሚመረቁ ልጆች ኤዲት ያስደርጋሉና በራሳቸው አቅም ሲባል ብቻ ያነባሉ። እዛ ላይ ስላለ በዚህ እየሸቀልኩት ነበር። ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎችን ማለት ይቻላል አብዛኛው ይላኩልኝና እኔ ደግሞ ኤዲት አድርጌ በቴሌግራም መልሼ እስከ 5,000 ብር ለአንድ ሪሰርች እየከፈሉ ነበርና ኦልሞስት እኔ ጋር ያሉ ስላልሆነ ከሌላ ቦታ ነው ልከውልኝ እኔ ሰርቼ የሚመለስላቸው። ስራ ይዤ ራሱ ኦልሞስት ለአንድ ዓመት ምናምን በጣም አሪፍ አድርጌ በዚህም እየሰራሁት ነበር። ስራ ላይ ያለ ራሱ ይደውሉብኛል። ያው ደምኛ ንጉስ ነው። እኔም አላሳፍራቸውም። ስልክ አንስቼ አውርቼ ሲደውሉልኝ የሚያስፈልጋቸውን ዶክመንቶቹን አሟልቼ እየመለስኩላቸው ነበር። ኦልሞስት እሱን ቀዝቀዛ አደረኩት። በቃ አልሰራሁትም። እሱ የራሱ ይበቃኛል ብዬ ስላሰብኩት ለተወሰነ ጊዜ ተውኩት። ግን ከአንድ ዓመት በኋላ ሌላ እረፍት ሰዓትን የማሳልፍበት ስራ ያስፈልገኛል ብዬ ስላሰብኩት ከዛን አሁን ደግሞ ከዚህም ከፍ ማድረግ አለብኝ ብዬ ወሰንኩና የኦንላይን ስራዎቹን ሰርች ማድረግ ጀመርኩት። በሌላ ከዚህ ከፍ ብሎ የሚሰሩ ስራዎቹን ቴሌግራም ላይ እየገባሁት ስራ የምለጠፍበት ቴሌግራሞቹ ላይ ሄጄ እየፈለኩ ነበርና አፍሮ ቤት የሚባል ቴሌግራም ፔጅ አለ። እሱ ላይ ገብቼ አንድ የኦንላይን ስራ አፕላይ ያደረኩትና ከዛ ዶክመንቶቹን ላኩልኝ። እኔን ፈርሜ መለስኩላቸው። የሚያስፈልገውን ጠየቁኝ። እኔም መለስኩላቸው፣ ሰጠኋቸው። ከዛ በቋሚነት ቀጠሩኝና የሚከፈለው ክፍያም ስንት እንደሆነ ምናምን ተግባብተን ከዛ እኔም ስራውን ጀመርኩላቸው። ስራው ምን መሰላችሁ? መንገድ ላይ እየሄድክ ሰውን እድሜያቸው ስንት ነው፣ ልጆች ታስተምራላችሁ፣ ለማስተማር በቂ ገቢ ያላቸው ምናምን የሚሉትን ለዩናይትድ ኔሽን ለዳታ ስለሚፈልግ ከዛ ነው የምላኩና ለእነሱ በዚህ መልክ እያቀረብኩላቸው ነበረ። በአንድ በጽሁፍ ብቻ ማቅረብ አትችልም። በቮይስም አንድ ላይ አድርግ ነው የምትልክላቸው። ቮይስም እየቀዳ በጽሁፍ መልክ እያስቀመጥክላቸው ትልከው ነበር። ከዛ ይሄ ኦልሞስት ብዙ አሪፍ ገቢ እያስገኝልኝ ነበር። በዚህ መሬት እየሸቀልኩ ነበርና እንደዚህ አንድ ሁለት እያልኳቸው አሁን ከፕሪሚስ ወርዶችን ኤዲት አድርጌ ከመሸጥ ከዛም ባለፈ አሁን ደግሞ በኦንላይን እነኝን በቴሌግራም እልክላቸው ለነኝ ይሄን እየሰራሁት በቴሌግራም እልክላቸዋለሁ።
እነሱም ልክ ነው በርታ አሪፍ እያሉ ገቢን እያስገቡልኝ ነበር። እነኚህ የሰራው የላኩላችሁ ይሄን ዳታ ለመፈለግ ካለውበት ቦታ ሄጄ ርቄ ራሱ የሚሄድበት ጊዜ አለ። ስራ ከስራ ሲወጣ የረፍት ሰዓቴን በጣም እዚህ ላይ ኢንቨስት እያደረኩ ነበረ። ማታ ማታ ለምሳም ሲወጣ ምሳ የሚበላበት ቦታ ላይ እያስፈቀድኩላቸው ነው፣ እያስፈቀድኳቸው ነው የምጠይቃቸው። የሚሰራበት ቦታ ፈቃደኛ ከሆኑ ሰው ካልበዛብኝ እንደዚህ እየጠየኳቸው መንገድ ላይ እየሄድኩ በዚህ መልክ እየሰራኋት ነበር። በዚህም በጣም አሪፍ ገቢ እያገኘሁት ነበር። አሁንም ከዚህም ከፍ ማድረግ አለብኝ ብዬ ስላሰብኩት ኦልሞስት 2024 25 አካባቢ ሪሰርች ማድረግ ጀመርኩት። ሰርች ማድረግ ከዚህ የተሻለ ገቢ የሚያስገኝልኝ ስራዎቹ የትኛው ናቸው ከኦንላይን የማገኘው ብዬ ሰርች አደረኩትና ዩቲዩብ ላይ በቃ መማር ጀመርኩት። የትኛው ገቢ እንደሚያስገኝልኝ እና ምን የሚሉትን ፈለኩና ከነኛ 3 ኮርሶቹን መረጥኩት። እነሱም ዲጂታል ማርኬቲንግ፣ ግራፊክስ ዲዛይን እና ቪዲዮ ኤዲቲንግ ናቸው። የራሴም ስራ ሊያሰሩልኝ ይችላሉ። በተጨማሪ አሁን ወደ ፍሪላንሲንግ ማምጣት ፈለኩት። እነኚህን ከመስራቴ ፍሪላንሲንግ መጀመር ፈለኩትና በቦነስ ደግሞ የፍሪላንሲንግን እንዴት እንደምንሰራ ምናምን ቲፕ ይሰጡ ነበር የተማርኩበት ድርጅት። ከዛ እነኚህን 3ቱን ከመረጥኩት በኋላ አንድ ድርጅት ማስታወቂያ እየሰራ ነበር ያኔ ዘውድ ቲች የሚባል ይሄን ኮርስ የሚሰጥ ድርጅት ነበርና ከዛ እኔም ማስታወቂያን ሰማውና ሙሴ ሰለሞንም ያኔ እየሰራ ነበር። ቀጥታ አፕላይ አደረኩት። የሚከፈለው ክፍያ አለ በ15000 ነው ሙሉ የሚከፈለው፣ ግን 25ቱን ክፈሉና ቀሪውን ደግሞ እየሰራችሁ ትከፍላላችሁ በሚለው ትምህርቱን ጀመርኩት። ኦልሞስት ከ3 ወር በኋላ ግራፊክስ ዲዛይንም ሙሉ በሙሉ ጨረስኩት። ቪዲዮ ኤዲቲንግም ሙሉ በሙሉ ጨረስኩት። ዲጂታል ማርኬቲንግን እንዴት እንደሚሰራ ሙሉ ኮርሱን ወስጄ ወጣውና ከዛ በራሴ የ2 ወር ሰጠው የመለማመጃ ጊዜ። ይሄን ከተማርኩ በኋላ በደንብ ፏ ማድረግ አለብኝ ብዬ ከዛ በኋላ እሱንም ፏ ማድረግ ጀመርኩና አሁን ወደ ፍሪላንሲንግ ራሴን አስቀናውና ፍሪላንሲንግ ጀመርኩት። ከዛ ፍሪላንሲንግ ላይ ሲመጣ ደግሞ በአፕወርክ እና በፋይበር ነበር የሰራ የነበሩት። ከዛ በሁለቱም እንደጀመርኩት ደንበኞች መያዝ ያው በጣም ፈታኝ ነው ታውቃላችሁ። የመጀመሪያ ሰው ስትሆኑ ደግሞ ሰው ትዕዛዝን አያዛቸውም፣ ሬቲንግ አያደርግላቸውም። በቃ ትልቅ ፈተና ነው። ማለፋችሁ ዛሬም በቃ ኦንላይን አድርጌ ነው የሚሄደው። አጨበርባሪዎች ናቸው አብዛኛው ሜሴጅ እየላኩልኝ። እንደውም አንድ ጊዜ 11000 ተበልቼ ነበር። ለትንሽ ነው የተደረኩትና ሊንኩን ላኩልኝ። ከዛ በኋላ እኔም በሊንኩ አዲስ ስለሆንኩት እሺ ብዬ አስገባውላቸውና ግን ባላንስ የለም አለኝ። እኔም ከዛ ካርዱ ላይ ባለው ምናልባት ላጭበረብሩኝ ይችላሉ በሚለው ወደ ሌላ አሳልፌ ስለነበረ እና ደንበኛን ማግኘት በጣም አደገኛ ነበረ እና በ10 ነበረ መጀመሪያ ያሰርኩት። $10 አንዷን $10 እሸጣለሁ የሚለው ነው ያሰርኩት። ከዛም በኋላ ቀናነስኳቸውና ከ5 ጀመርኩት። ኦልሞስት ከ5 ቀን ከ6 ቀን በኋላ ኤዲት ካረኩት በኋላ አንድ ደንበኛ አናገረኝና የዩቲዩብ ተምኔል ስላለኝ ብሎ ላክልኝ። በጣም ያምራል ያንተ ያለኝ። እሺ ብዬ አስተናገድኩት። ከዛም በኋላ ከ2 ሰዓት በኋላ ሌላን አዲስ ክሬት አድርጌለት እሱን ፎቶውን ልኮልኝ አይዲያውን ምናምን ስለሰጠኝ ምኑ ላኩለት። ከዛ ክፍያውን ከፍሎልኝ ጨረሰን። አሪፍ ሬቲንግ ነው በ5 በቃ ካሰብኩት በላይ አሪፍ አድርገን የሰራልኝ ብሎ ሰጠኝና ከዛ ሬቲንግ እሱ 5 ሰጠኝ። በቃ መንገድ ተከፈተልኝ። ከዛ በኋላ እየሸቀልኩ ነበረ በአፕወርክም በፋይቨርም በዚህ መልክ በሁለቱም በርኬ በተለይ የግራፊክስ ዲዛይኖቹን እነኚህ ፖስተሮቹን መስራት፣ ሶሻል ሚዲያ ፖስቶቹን፣ ቢዝነስ ካርዶቹን፣ ተምብኔሎቹን ምናምን እነኚህ ስላሉ እነኚህ ነበር ያቀርብላቸው ነበሩ። በዚህ መልክ ነበረ እኔ ወደዚህ የመጣሁትና 2.5 ብር ከ3 ብር ከምናምን ጀምሬ ዛሬ ላይ አንዷን እስከ $50 የሚሸጥበት ጊዜ አለና እናንተም የኦንላይን ስራዎችን መስራት የምትፈልጉት ከሆነ በቃ ትንሽ ከነኚህ አይነት ስራዎችን እየጀመራችሁ በዚህ መልክ መስራት ትችላላችሁ። ፍላጎት ካላችሁ
በየጊዜው የሚለቅላችሁ ቪዲዮ ደግሞ ቆንጆ ቆንጆ ቲፕ ናቸው። እኔ በጀመርኩበት በዚህ መልክ ስለማስቀምጥላችሁ በዚህ ራሱ ታገኛላችሁ። በአካልም ደግሞ የምታገኙኝ ከሆነ ልትጠይቁኝ ትችላላችሁ። በደንብ አብራራላችኋለሁ። በአንድ ደሞዝ መኖር በጣም ከባድ ነው እዚህ ዛሬ። ስለዚህ የኦንላይን ስራዎችን ጀምሮ በርቱ፣ ሰሩላችኋለሁ። ይህን ይመስላል። የኦንላይን ስራውን የተቀላቀልኩት በዚህ መልክ ነበር። እናንተም እኔ ጋር ስለቆያችሁ በጣም አመሰግናለሁ። ቻው፣ ሰንብቱ። መልካም ጊዜ